የኢፌዴሪ ሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በሞያሌ ጉምሩክ ቅርንጫፍ ጽሕፈት ቤት የመስክ ጉብኝት አካሂዷል። ቋሚ ኮሚቴው በቅርንጫፍ ጽሕፈት ቤቱ ባደረገው የመስክ ጉብኝት የተወረሱ ንብረቶችን መጋዘን፣ የገቢና ወጪ እቃዎች መለያ መሳሪያዎችን ወይም ስካነር ማሽኖችን፣ የአንድ አለቂ ጉምሩክ አገልግሎት መስጫ ማዕከልን እንዲሁም የሞያሌ ጉምሩክ መቆጣጠሪያ ኬላን ተዘዋውሮ ተመልክቷል። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር አብርሃም አለማየሁ የተሳለጠ የጉምሩክ አገልግሎት በመስጠትና ታክስ ከፋዩ ታክሱን በፈቃደኝነት እንዲከፍል በማድረግ ረገድ ቅርንጫፍ ጽሕፈት ቤቱ ያከናወናቸው ተግባራት አበረታች መሆናቸውን አንስተው የንብረት አያያዝን ከማሻሻልና ህብረተሰቡ ለጉምሩክ ያለውን የተዛባ አመለካከት የሚቀይሩ ስራዎችን ከማጠናከር አንጻር በትኩረት መሰራት እንዳለበት ይናገራሉ። የደንበኞች አገልግሎት አሰጣጥ የሚለው በጣም እንግዲህ ጉምሩክ በዋናነት ፋሲሊቴሽን ነው የሚሰራው። የኢኮኖሚውን የደም ስር የሚንቀሳቀስበትን ፍሎውን በደንብ አድርጎ ያንን ፍሎ ጠብቆ እንዲሄድ ያንን የመጠበቅ ሰስቴን የማድረግ ኃላፊነት ስለሆነ ያለው ምክንያቱም የሚገባው የሚወጣውም የሀገሪቱ ኢኮኖሚ ስለሆነ ማለት ነው። ስለዚህ ያ ኢኮኖሚ በሚንቀሳቀስበት ጊዜ የሚንቀሳቀስበት መንገድ ላይ ኦብስታክል ካለው ፋሲሊቴሽኑ ደካማ ከሆነ ችግሮች የሚገጥሙት ከሆነ ዲሌይ የሚያደርግ ከሆነ የስነ ምግባር ችግሮች የሚኖሩት ከሆነ አጠቃላይ ኢኮኖሚውን አፌክት የሚያደርገው ማለት ነው። ስለዚህ የአገልግሎት አሰጣጥ ላይ ያለው ሁኔታ የተመዘገበው ውጤት በጣም ትልቅ ነው። በቀጣይ መቀጠል ያለበት ነው ብዬ ወስዳለሁ። በሀገራችን የኛ እንግዲህ ታክስና ግብር ስርዓት በፈቃደኝነት ላይ የተመሰረተ ነው። ስለዚህ እንደዚያ በሚሆንበት ጊዜ የኛ ደግሞ አጠቃላይ ሲስተማችን ከመዘመንና ከመረጃ አያያዝ ጋር ተያይዞ ያለው ክፍተት ይታወቃል። ፐርፌክት የሆነ መረጃ ኖሮ በጣም በታማኝነት ግብር ከፋዩ ያንን ያደርጋል የሚል ብዙ አይጠበቅም። ስለዚህ የግንዛቤ ማስጨበጫ ስራዎች፣ የስልጠና እንደዚህ የግብር ከፋይ ትምህርት በየጊዜው የሚሰጡ ትምህርቶች ውጤት እያመጡ መሆናቸውን አንዱ ማሳያ ስለሆነ ይህም ተጠናክሮ ቢቀጥል ጥሩ ነው። ከመጋዘን ጋር ተያይዞ ሁሉንም በአንድ ላይ አጭቆ ከማስቀመጥ በተቻለ መጠን ሴፓሬት መኖሩን ሰምተናል። በተለይ መድኃኒትና ሌሎች በተለያየ መጋዘን ላይ መሆናቸውን ሰምተናል። ነገር ግን አሁን የተመለከትነው እንኳን የተወሰኑ የሚበሉና የማይበሉ አይነት አንድ ላይ ያሉበትን የተመለከትን ስለሆነ ይህንን እንግዲህ ንብረት ነው፣ ሀብት ነው የምናስተዳድረው፣ የሀገር ሀብት ነው። እናንተ ታውቃላችሁ ወደ ገንዘብ ሲቀየር ምን ያክል ሀብት ሊሆን እንደሚችል። ስለዚህ መጋዘን አያያዝ ላይ ትልቅ ትኩረት የሚፈልግ መሆኑን ለማንሳት እንፈልጋለን። ጉምሩክ አካባቢ ችግር ባይኖር እንኳን ችግር አለ ተብሎ ፐርሰፕሽኑ አለ ማለት ነው። ያንን መቅረፍ የሚያስችል ስራ ኮንቲኒየስሊ መሰራት መቻል አለበት። አዘርዋይስ እኛ ውስጣችን ንጹህ ሊሆን ይችላል፣ ያንን ፐርሰፕሽን ግን ማረም እጅግ አስቸጋሪ ነው የሚሆነውና ፕራክቲካል ውስጣችን ላይ የሚሰራው እንዳለ ሆኖ ፐርሰፕሽን ደረጃ ላይ ጭምር ያለው ለማስተካከል የሚያስችሉ ስራዎች መሰራት መቻል አለበት። ያ ምናልባት የምንሰራቸውን ስራዎች ፐብሊሳይዝ በማድረግ ሊሆን ይችላል፣ ግልጽነት በመፍጠር ሊሆን ይችላል። ስለዚህ በዚያ መልኩ እዚያ ያለውን ሁኔታ በተለይ ከስነ ምግባር ያለውን ጥብቅ የሆነ አሰራር እንዳለ እናውቃለን። ጉምሩክ አካባቢ ዋናውን መስሪያ ቤት ስለምናውቅ ማለት ነው። ያንን ማጠናከር ይፈልጋል። ምክትል ሰብሳቢ አክለውም የተገልጋይ እርካታን በገለልተኛ አካል እንዲጠና ከማድረግና የኮንትሮባንድ ቁጥጥርን ከማጠናከር አንጻር ቅርንጫፍ ጽሕፈት ቤቱ በትኩረት ሊሰራ እንደሚገባ ያነሳሉ። ከኮንትሮባንድም ጋር ተያይዞ ከሌሎች ጋር ተቀናጅቶ ከመስራት በተለይ ከአጎራባች ክልሎች ጋር ያለውን ሁኔታ አሁንም በባለቤትነት መያዝ ሊፈልግ ይመስለኛል። ባለቤቱ እኛ ስለሆነ ማለት ነው። ስለዚህ የባለቤትነት ሮል መጫወት ያስፈልጋል ማለት ነው። የባለቤትነት ሮል ሌላው ደጋፊና ባለቤት መሆን ይለያያል። ስለዚህ ባለቤቱ ሴንስ የሚያደርገውን ያክል ሌላኛው ተባባሪ ሴንስ ላያደርግ ይችላል። ስለዚህ በተቻለ መጠን ሞተሩ፣ ሴንተሩ ወይም ባለቤቱ መሳብ መቻል አለበት፣ መግፋት መቻል አለበት። ቻሌንጂንግ ይሆናል፣ ከባድ ሊሆን ይችላል። ይህንን ወደኋላ እንዳይመለስ በጣም አጠናክሮ ማየት የሚፈልግ መሆኑን ለማንሳት ነው። የተገልጋይ እርካታንን በተመለከተ እስቲ በሌላ ቼክ የማድረጉን ሁኔታ ብታዩ ጥሩ ነው። ከውስጥ ቅድም ያለውን ፐርሰፕሽን ጭምር ከሚያስተካክሉ ጉዳዮች በገለልተኛ አካል ቼክ ማድረግ ማረጋገጥ የሚሉ ነገሮች አንዳንድ ጊዜ ንጹህ መሆኑን ልናቅ እንችላለን። ግን የበለጠ ደግሞ የሌላውን ታማኝነት ለማምጣት እንዲያስችል የሚጠኑ ጥናቶች፣ የሚደረጉ አሴስመንቶች
በሌላ ገለልተኛ አካላት ብታደርጉ በጣም የተሻለ ነው። የቋሚ ኮሚቴው አባል የተከበሩ አቶ ደበበ አድማሱ በበኩላቸው ከገቢ አሰባሰብ ጋር በተያያዘ የተከናወኑ ተግባራት አበረታች መሆናቸውን ገልጸው ዲጂታላይዜሽን እውን በማድረግና የጉምሩክ ስራን በማዘመን ረገድ በትኩረት መስራት እንደሚገባ ያስገነዝባሉ። ሀገራችን ወጪዋን በገበያ መሸፈን አለባት የሚል ትልቅ ፍላጎት አለ። ለዚህም ነው እንግዲህ ገቢዎቹም ጉምሩክም ባለፉት ጥቂት ዓመታት በከፍተኛ ደረጃ ገቢው እያደገ የመጣው ፖቴንሻላችን ትልቅ ስለሆነ ነው። የፖቴንሻላችን ያክል ገቢ ሰብስበን ስለማናቅ ነው። አሁን በትክክል ቆርጠን ስንገባ ደግሞ ያው የተሰበሰበ ያለው ገቢ ቀላል አይደለምና እናንተም እንዳንድ ቅርንጫፍ ተልኳችሁን በብቃት ተወጣችኋል። ይሄ ጥሩ ነው። ከ100% በላይ ናችሁ ያረጋችሁት። ለዚህ ደግሞ ምቹ ሁኔታ ፈጥራችኋል። አገልግሎት አሰጣጥም ሌሎች ገቢያችሁን ከእቅዳችሁ አንጻር የተሻለ እንዲሆን ሊያደርጉላችሁ የሚችሉትን ነገር ለይታችሁ ሰርታችኋል የሚል ነውና ከዚህ አንጻር ያለውንም በመልካም ነው ያየነው። እንደው ለየት አድርገን ደግሞ ከውዝፍ ጋር የተያዘው ነገርም ጥሩ ነው። ውዝፍ ዕዳ ብዙ ቦታ ላይ ፈተና ነው። ፌዴራልም ስንገመግም ብዙ ጊዜ የምናነሳው የምንጨቃጨቅበት ጉዳይ ነው። ፈተናም አለው። ቅድም ኃላፊውም እንዳነሱት አንዳንዱ ፈቃድ ይቀይራል፣ አንዳንዱ ከሀገር ይጠፋል፣ ፋብሪካ ይዘጋል፣ ምን ይላል እና እንዲህ አይነት ነገሮች በገቢዎችም በጉምሩክም ላይ ውዝፍ ዕዳ አስቸጋሪ ይሆናል። ለመሰረዝም እንዲፈተን ሌላ ፈተና አለው እና ከዚህ አንጻር እናንተ ጋር ብዙ ርቀት እንደሄዳችሁ ስላየን ውዝፍ ዕዳ ለይታችሁ መመለስ የሚችለው ለማስመለስ ያደረጋችሁትን ጥረት በጣም በጥሩ ሁኔታ አይተነዋል። ከቴክኖሎጂ አጠቃቀም አንጻር በደንብ አላየ ነው። ግን ጉምሩክ በጣም ብዙ ሶፍትዌሮች ምናልባትም ከ22 በላይ ዴቨሎፕ እያደረገ ነው። ሲስተም ከወረቀት ንክኪ ውጭ ለማድረግ ነው ጥረት እያደረገ ያለው። አንዳንዶቹ አሁን ወደ ተግባር እየገቡ ነው። አንዳንዶቹ በሂደት ላይ ናቸው። ፕሮጀክት ራሱ ኦፊስ ኖሮት ነው እየሰራ ያለው እና እናንተም ከስር ከስር እየተከተሉ ከቴክኖሎጂ ጋር ራስን ማስተዋወቅ እነዛን ወደ ስራ የማስገባት ጉዳይ ዲጂታላይዜሽን የማይቀር ሆኗል ኢትዮጵያ ውስጥ። አሁን ዲጂታላይዜሽን 2025ን ጨረስን፣ 2030 ታቅዷል። ኦልሞስት ጉምሩክ በ2030 በእጁ የሚነካካው ነገር አይኖርም። አትጠራጠሩ። ፕላኑ በዝርዝር አላየሁትም። በእርግጠኝነት ግን አንዱ እንደ ፌዴራል መንግስት ትኩረት የሚያደርገው እዚህ ተቋም ላይ ስለሆነ ከስር ከስር የለሙትን በመጠቀም ራሳችንን ስኪል በማድረግ ወደዛ ስርዓት የመግባቱን ጉዳይ እንዳትዘናጉ ከወዲሁ ያዙት ለማለት ነው። የተከበሩ አቶ ደበበ አክለውም ቅርንጫፍ ጽሕፈት ቤቱ ከቀረጥ ነጻን በተመለከተ ጥብቅ ክትትል በማድረግ ለታለመለት ዓላማ መዋሉን ማረጋገጥ እንዳለበት ያሳስባሉ። እንደ ሀገር ዘንድሮ ከ100 ቢሊዮን ብር በላይ ቀረጥ ነጻ ተፈጥሯል። እንግዲህ እናንተ ምን ያክል ነው? እናንተ ካየለውም ብዙ መረጃ በዝርዝር አላየሁትም እንጂ 100 ቢሊዮን ማለት በ5 ወር ውስጥ ቀረጥ ነጻ ተፈቀደ። ይሄ ወደ መንግስት ከዝና መግባት ያለበት ሌላ መልቲፕላየር ኢፌክት ስላለው በሀገር ኢኮኖሚ ላይ ታክስ ከምቀበል ይልቅ በዚህ መንገድ ብለቀው የሚመጣው ሪተርን ከፍተኛ ነው በሚል አይደል መንግስት ይሄን ያክል የህዝብ ገንዘብ ነጻ ያደረገው። ነገር ግን ከወጣ በኋላ በትክክል ስራ ላይ ከዋለ ደግሞ ሌላ ሳይድ ኢፌክት አለው። ቀረጥ አልተቀበልንም እንደገና ሌላ በህጋዊ መንገድ የሚሰራውን ዲስከሬጅ የሚያደርግ ኢፌክት አለው እና ክትትላችን ምንም ቀዳዳ የሚከፍት ነው። ልቅም አድርጎ መያዝ አለ እዚህ አቃጣና ያሉትን፣ ሁለተኛ ለምን ዓላማ የሚያውሉትን መለየት፣ ሶስተኛ ምንም ፈጽሞ ድርድር አይሰልፍም። በመንግስት ገንዘብ ላይ በህዝብ ገንዘብ ላይ የሚቀልድ ማንም ሰው ሊኖር አይደለም፣ ድርጅትም ሆነ ግለሰብ ማለት ነው እና እዚህ ላይ መዘናጋት ፈጽሞ አያስፈልግም የሚለውን ለማንሳት ነው። የሞያሌ ጉምሩክ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ጫን ያለው ፋጂ በአመራሩና በጸጥታ ኃይሉ ውስጥ መገፋፋቶች መኖራቸው የህብረተሰቡ የግንዛቤ ማነስ እንዲሁም የህገ ወጥ ኬላዎች መበራከት የኮንትሮባንድ ቁጥጥሩ ላይ እንቅፋት እንደሆነባቸው ጠቁመው ለችግሮቹ መፍትሄ በመስጠት ረገድ ቋሚ ኮሚቴው እንዲያግዛቸው ጠይቀዋል። ብራንቹ 2 ትላልቅ ተልዕኮ አለው። አንዱ የህጋዊ መንገድ የሚገቡና የሚወጡ ይቆጣጠራል። ከዚህ ቀረጥና ታክስ ይሰበስባል። ህጋዊነትን ያረጋግጣል። ወደ ሀገር ውስጥ የሚገቡና የሚወጡ በትክክል የህግ የጉምሩክን ስርዓት ፈጽሞ ያስተናግዳል ማለት ነው። ከዚህ ቀረጥና ታክስ ይሰበስባል። ሁለተኛ ደግሞ ከወጪ እቃ የሀገሪቷ የሚፈለገው ዶላር ያስገባል። ሆኖም ከዚህ ውጪ የሚንቀሳቀሱት የንግድ ማጭበርበር፣ የኮንትሮባንድ ክትትል ያደርጋል ማለት ነው። ስለዚህ ዋናው ህግ ለማስከበር ብቻችን የምናስገድ ሳይሆን ቅንጅታዊ ስራዎች እንሰራለን። በእኛ ሪፖርትም እንደተገለጸው ዋናው ከህብረተሰቡ ጋር በተለይ ከአካባቢ መስተዳድር፣ ከህግ አስከባሪ መከላከያ፣ ፌዴራል ፖሊስ በቅንጅት የመጀመሪያው ለሀገር ስጋት የሆነ የኮንትሮባንድ ለመከላከል በጋራ
አቅደን በጋራ ክትትል በጋራ እርምጃ አወሳሰድ ስራ ይሰራል ማለት ነው። ከዚህ አኳያ በዚህ ዓመት ባደረግነው የጋራ በቅንጅት የሰራነው የኮንትሮባንድ ላይ የተወሰደ እርምጃ ከ1 ቢሊዮን 700 ሚሊዮን በላይ ገንዘብ የሚገመት እቃ ተይዟል ማለት ነው። ይሄ አንዱ በቅንጅት የተሰራ ውጤት ያመጣ ስለሆነ አንዱ ቅንጅታዊ የአካባቢ መስተዳደር ህብረተሰብን በማስተባበር የሰራነው ስራዎች ናቸው ማለት ነው። ሁለተኛ ኮንትሮባንድ ለመከላከል በውስጥ ኃይል ማደራጀት በቴክኖሎጂ በተቀናጀ ለመስራት የሚሰሩ ስራዎች ማለት ነው። በዚህ ዓመት በቴክኖሎጂ ዲጂታላይዜሽን ዘመን ስለሆነ በቴክኖሎጂ እንዲደገፍ በተሰጠ አቅጣጫ አሁን ፓይሌት ስራ በ2 ኬላዎች ስራ ተጀምረዋል ማለት ነው። የደረት ካሜራን ጭምር ለፈታሽ እና የአካባቢውን ቅኝት ካሜራን በመትከል ከፈታሽ ባሻገር በአካባቢው በየኬላው 25 ኪሎ ሜትር ሬዲየስ የሚቆጣጠር ካሜራ ተገጥሞ በዚህ በተደገፈ ስራ እየተሰራ መሆኑን ነው ያለነው። ይሄ ፓይለት ፕሮጀክት ነው የሚባለው። በ2 ኬላ ላይ ነው አሁን የጀመርነው። ቀጣይ ደግሞ ባለን 7 ኬላዎች በቀጣይነት የሚሰሩ ስራዎች ናቸው ማለት ነው። ኮንትሮባንድ በተፈጥሮ ተግዳሮች አሉ። በተፈጥሮ ምክንያቱም ንብረት ነው። ንብረት ተሰርቆ የመጣ ሳይሆን ሕግ ጥሶ የሚንቀሳቀስ ንብረት እስከሆነ ድረስ አንደኛ ይሄ ኮንትሮባንድ በአመለካከት ኮንትሮባንድ ነው የሚለው በህብረተሰብ ውስጥ በደንብ አልተቀረጸም። ህዝቡ በዛ ላይ ኢቭን አመራሩም ጭምር ኢኳሊ በእኩል የተረዳ የኮንትሮባንድ ለሀገር ኢኮኖሚ፣ ለሀገር ንግድ፣ ለሀገር ደህንነት ችግር ይፈጥራል የሚል እምነት የለው። አንዱ ይሄ ነው። ሁለተኛ ኮንትሮባንድ ጋር ተያይዞ ያለው ጥቅም ከኮንትሮባንድ ጋር መሆን ከውጫዊ አካልም በውስጥም አንዳንድ ፈተና የሆነብን ኮንትሮባንድን ለማሳለፍ መሞከር፣ ይሄ በአመለካከትም በተግባርም ቻሌንጅ ነው። ሌላ የህግ አስከባሪ አካል እኩል ባለ ጉዳይ ያለ መሆን፣ ለምሳሌ ፌዴራል ፖሊስ ኮንትሮባንድ ሲያዝ ክልል ሚሊሻ፣ ክልል ፖሊስ ደግሞ ሌላ ተቃራኒ ሀሳብ ማምጣትና ይሄን ፌዴራል ፖሊስ ከመተባበር ኮንትሮባንድ ይዞ እንዳይወጣ ከሌላ ኮንትሮባንድ ጋር ተዳብሎ ኮንትሮባንድን እንዲያመልጥ ለማድረግ ችግር መኖር፣ እነዚህ በአስተሳሰብም በተግባርም ተግዳሮች ናቸው ብለን ለይተን እየተሰራ ያሉት ሁኔታዎች አሉ። ቋሚ ኮሚቴ ያን ሀሳብ ይዞ እንደ አገር ቢያንስ በግብረ መልስ ሀሳብ ለክልሎች መስጠት አለባቸው። ክልሎች ደግሞ ይህንን ችግር አውቆ ኮንትሮባንድ ላይ ያለው እይታ መሻሻል አለበት። ህዝባቸው ማነቃቃት አለበት፣ ማስተማር አለበት። የአካባቢ ጸጥታ አካልን እንዲተባበሩ ኮንትሮባንድ እንዲያዙ ፖሊስ፣ ሚሊሻ ቢያንስ ባይተባበሩም ኒውትራል መሆን አለበት። አንዱ ድጋፍ ነው። ሁለተኛ ከባጀት ጋር ተያይዞ አሁን የምናነሳቸው የመኪና ጉዳይ የባጀት ኢሹ ነው። ባጀት ደግሞ የሚሰጠው ለዚህ ተቋም ፌዴራል ተቋም ነው። አንዱ የፋይናንስና ባጀት ቋሚ ኮሚቴ አጋጣሚ እዚህ መጥቶ ማየት እኔ እንደ ትልቅ ተስፋ ነው ማረው። ይህንን ሀሳብ ይዞ እነዚህ የግብዓት ችግሮችን እንዲሟላልን ማድረግ። ሁለተኛ ይሄ የኢስት አፍሪካ ትራንዛክሽን መስመር የሞያሌ መስመር ትልቅ አገራችን የንግድ መስመር የሚሳለጥበት መስመር ነው። ስለዚህ ይሄ ኢንፎርማል ህገወጥ የሆኑ ኬላዎች የክልል በየመንገዱ የሚዘረጉት ኬላዎች በህግ በተደገፈ ይሄ ኬላ እንዲነሳ ድጋፍ ማድረግ አለብን። ካልሆነ ለኮንትሮባንዱም ለህገወጥም ኢኳል መስመር ሆኗል። ስለዚህ ህጋዊም ኮንፊደንስ የለውም፣ ህገወጥም በዛ መጠን ያው ችግሩን ያሳልጣል ማለት ነው። ስለዚህ እነዚህ ነገሮች ቋሚ ኮሚቴው ይዞ አንድ መፍትሄ እንዲሰጠን እንጠይቃለን ማለት ነው።
የሞያሌ ጉምሩክ ቅርንጫፍ ጽሕፈት ቤት የጉምሩክ ኦፕሬሽን ዘርፍ ምክትል ስራ አስኪያጅ የሆኑት አቶ በዳሳ ኢታና በበኩላቸው የተለያዩ ቴክኖሎጂዎችን በመጠቀም የተቀላጠፈ አገልግሎት መስጠት መቻሉና የጉምሩክ አሰራሮችና ሕጎችን ለታክስ ከፋዩ የማስገንዘብ ስራ በመሰራቱ ታክስ ከፋዩ ታክሱን በፈቃዱ እንዲከፍል በማድረግ ረገድ ተጨባጭ ውጤት ማስመዝገብ መቻሉን ያስረዳሉ። እንደ ጽሕፈት ቤት የተዘረጋውን ዘመናዊ ስርዓቱን ተቀብለን በተቀረጸው መንገድ ተግባራዊ እያደረግን ነው የምንገኘው። አሰራሮቹን ከማሻሻል በተጨማሪ ደግሞ አሰራሮችን በቴክኖሎጂ ማስደገፍ ስራዎችም በስፋት እየተሰራ ነው የሚገኙ። የተለያዩ የጉምሩክ አገልግሎቶች በዘመናዊ ቴክኖሎጂ ስርዓት እንዲደገፍ ተደርጎ የተለያዩ ቴክኖሎጂዎች ተቀርጾ ተግባራዊ እየተደረገ ይገኛል። የታክስ ማህበረሰቡን ግንዛቤ ከማስጨበጥ ወይ ደግሞ ግንዛቤ እንዲኖራቸው ከማድረግ አንጻር የተለያዩ ስራዎች እየተሰሩ ነው የሚገኙት። በተለያየ መንገድ ትምህርት እንዲያገኙ የተለያዩ ስራዎች ተሰርተዋል። በመጀመሪያ ደረጃ የተቀረጹ አሰራሮችን፣ ህጎችን፣ የተሻሻሉ አዋጆችን ለታክስ ከፋዩ ማህበረሰብ ተደራሽ ማድረግ ስራዎች በስፋት እየተሰራ ነው የሚገኘው። ምክንያቱም መጀመሪያ አሰራሩ ላይ ግንዛቤ ካገኘ አሰራሩን ተከትሎ ታክሱን በወቅቱና በተቀመጠው ህግ መሰረት የመክፈል እድል ስለሚፈጥርላቸው አሰራሮቹና ህጎቹ ተደራሽ የማድረግ ስራዎች በሶሻል ሚዲያም በተለያዩ መንገዶች የመስራት ስራዎች ተሰርተዋል። ከዚህ በተጨማሪ ደግሞ ምናልባት በእነዚህ አሰራሮች ዙሪያ የሰፋ ግንዛቤ እንዲኖራቸው ስፔሲፊክ የሆኑ ኬዞችን ደግሞ ምናልባት በዚህ አሰራር ውስጥ ለግብር ከፋዩ ግልጽ ያልሆኑ ነገሮችን ወይ ደግሞ የታክስ ከፋዩ ግብር ግልጽ ያልሆኑ ነገሮችን እያብራሩ በብሮሸር ወይ ደግሞ በሶሻል ሚዲያ ላይ በመለጠፍ የግንዛቤ ማስጨበጫ ስራዎች እየተሰራ ነው የሚገኘው። ከዚህ በተጨማሪ ደግሞ ፊት ለፊት ውይይቶች እዚህ ከሚገኙት አካላት ጋር በቅርንጫፍ ደረጃ የምናገኛቸው ደንበኞቻችን ወይ ደግሞ ቀረጥና ታክስ ከፋዮችን ወይ ተወካዮቻቸውን መድረክ ፈጥረን ከነሱ ጋር ውይይት እያደረግን የግንዛቤ ማጎልበቻ ስራዎች በስፋት እየሰራን እንገኛለን። ከዚህ አንጻር ደግሞ እንደ ሞያሌ ጉምሩክ ቅርንጫፍ ጽሕፈት ቤት ስናይ ከአፈጻጸማችን ከሰበሰብነው ገቢ ወደ 88% አካባቢ የሚሆኑት በፈቃደኝነት የተከፈሉ ስለሆኑ የግንዛቤ ማስጨበጫ ስራው ተጨባጭ የሆነ ውጤት እያስገኘ ይገኛል ማለት ነው። ምክትል ስራ አስኪያጁ አክለውም ውዝፍ ዕዳን ለመሰብሰብ ትኩረት ሰጥቶ በመሰራቱ ባለፉት 5 ወራት የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ብቻ ሳይሆን ድፍን 1 ዓመት ከተሰበሰበው ጋር ሲነጻጸር ላቅ ያለ ብልጫ እንዳለው ይናገራሉ። ዕዳ አሰባሰብ አንዱ የገቢ ምንጭ ነው። ከዚህ በፊት በተለያዩ ምክንያቶች ሳይከፈሉ እየቀሩና በድህረ አወጣጦትና በዋና ፌዴራል ኦዲተር የተገኙ ግኝቶችን መሰብሰብ ስራ በዚህ ባለፉት 5 ወራት ውስጥ በጣም ትኩረት የተደረገበት ስራ ነው። ከዚህ አንጻር መጀመሪያ በጀት ዓመቱን ስንጀምር የነበረን ወደ 67 ሚሊዮን የሚሆን የዕዳ ክምችት ነበረ። በእነዚህ ዕዳዎች ላይ ትኩረት ተደርጎ ከዛ በኋላም በድህረ አወጣጥ ኦዲት የተገኙ ግኝቶችን ተጨምሮ በዚህ 5 ወራት ውስጥ ወደ 71 ሚሊዮን አካባቢ የሚሆን ዕዳ ተሰብስቦ ወደ ገቢ እንዲቀየር ተደርጓል ማለት ነው። ይሄን ገቢ ለመሰብሰብ ደግሞ የተለያዩ የህግ ማስከበር ስራዎች፣ የክትትል ስራዎች፣ ከባለ ዕዳው ጋር በቅርበት የመነጋገር ስራዎች በስፋት ተሰርቷል። ዕዳ እንዳለባቸው በደብዳቤ ካሳወቅን በኋላ ደብዳቤውን ተቀብሎ በፈቃደኝነት የከፈሉ ባለ ዕዳዎች እንዳሉም በተቀመጠው ጊዜ ገደብ ውስጥ የማይከፍሉ ባለ ዕዳዎች ደግሞ የባንክ አካውንት እስከማገድ ድረስ የህግ ማስከበር ስራዎች ማለት ነው ባሉበት ቦታ ድርጅት ያላቸው ቦታ ደርሰን ፈልገን ንብረታቸውን ይዘን የመንግስት ዕዳ እንዲከፍሉ እስከማድረግ ድረስ ጠንካራ ስራዎች ተሰርቶ በዚህ 5 ወር ውስጥ የተሻለ ውጤት የተመዘገበበት ጊዜ ስለነበረ ከባለፈው በጀት ዓመት አንጻር ስናይ በጣም ከፍተኛ ውጤት ተገኝቷል ማለት ነው። ባለፈው ዓመት በአመቱ ራሱ አሁን በዚህ 5 ወር ውስጥ የሰበሰብነው ዕዳ አልሰበሰብንም። ዘንድሮ ግን የተሰጠን የዕቅድም በጣም ከፍተኛ ዕቅድ ስለሆነ ይሄ ዕቅዱ ደግሞ መሳካት ስላለበት አንዱ ደግሞ የምናሳካበት መንገድ የዕዳ ክምችቱን ወደ ገቢ የመቀየር ስለሆነ ይሄን በኃላፊነትና በቁርጠኝነት ወስደን ወደ ተግባር ቀይረን ዕዳው በተሳካ ሁኔታ እንዲሰበሰብ ተደርጎ
በ5 ወር ውስጥ የተሻለ ውጤት እንዲገኝ ተደርጓል። የተወረሱ ንብረቶች አወጋገድን በተመለከተ እቃዎች በሌላ አካል ሲያዙ የወሮታ ክፍያ የሚፈጸመው እቃው ሲሸጥ ብቻ እንደሆነ በመመሪያ የተደነገገ በመሆኑ ብዛታቸው አነስተኛ የሆኑ እቃዎችን ለመጫረት ተጫራቹ ፍላጎት የለውም ያሉት ምክትል ስራ አስኪያጁ በእቃ አወጋገድ ላይ መመሪያው እንቅፋት እንደሆነባቸው ይገልጻሉ። የተወረሱና የተተዉ እቃዎችን ወደ ገቢ መቀየር ውስጥ ያው በጨረታ ነው ወደ ገቢ የምንቀይረው። ወደ ገቢ ስንቀይር ደግሞ አሰራሮችን መከተል አለብን። አሰራሮችን ተከትለን እናቀርባለን። እዚህ ቻሌንጅ የሚያደርገውን አንዱ ከዚህ ጋር ተያይዞ የተጫራቾች ውስንነት ነው። ብዛታቸው ከፍተኛ ፉክክር በሚፈጥር ደረጃ አይደለም። ቦታውም ርቀት ላይ ስለሆነ ድንበር ላይ ስለሆነ ከመሀል ሀገር መጥቶ እዚህ በብዛት የሚወዳደር ተጫራች የተወሰነ ስለሆነ ያለው ፉክክር ትንሽ ቻሌንጅ የሚያደርግበት ሁኔታዎች አሉ። ሌላው ደግሞ ትንሽ ቻሌንጅ የሚያደርገን በ2017 ወደ ተግባር የገባው መመሪያ 1042/2017 ጋር ተያይዞ በሌላ አካል የተያዙ እቃዎች ወሮታ ክፍያ የሚፈጸመው እቃው ተሽጦ ወደ ገቢ ሲቀየር ነው የሚል አንቀጽ አለው። ይህን አንቀጽ ተግባራዊ ለማድረግ እያንዳንዱ ያዢ የያዘውን እቃ ለብቻው ለጨረታ ማቅረብ ያስፈልጋል። ይህን ወደ ጨረታ ስናቀርብ ደግሞ አንድ አካል ይዞ የሚመጣው ኮንትሮባንድ የተለያዩ አይነቶች ሊሆኑ ይችላሉ። እነዚህን አይነቶች ደግሞ ወደ ጨረታ ማቅረብ ያለብን በዘርፉ ስለሆነ ኤሌክትሮኒክስ ከሆነ በኤሌክትሮኒክስ ዘርፍ፣ ጨርቃጨርቅ ከሆነ በጨርቃጨርቅ ዘርፍ፣ ሌሎች ኮስሞቲክስ ከሆነ ደግሞ በኮስሞቲክስ ዘርፍ ነው። ወደ የዘርፉ ሲበታተኑ ትናንሽ እቃዎች ሊሆኑ ይችላሉ። ወደ ጨረታ የሚቀርበው እቃ ደግሞ ተበታትኖ በኮድ ትንሽ እቃ ከሆነ መቆጣጠሪያ ጣቢያ በጣም የተራራቁ መቆጣጠሪያ ጣቢያዎች አሉን። እነዚህን ትናንሽ እቃዎች ከመቆጣጠሪያ ጣቢያ ሄዶ ለቅሞ ለመውሰድ ተጫራቾች ፍላጎታቸው ዝቅ ያለ ስለሆነ ይሄ ጉዳይ እቃ አወጋገድ ላይ በጣም ከፍተኛ ጫና የሚፈጥር መመሪያ ሆኖ አስቸግሮናል ማለት ነው። ቅርንጫፍ ጽሕፈት ቤቱ በቀጣይ በቋሚ ኮሚቴው የተሰጡ አስተያየቶችን በግብዓትነት ወስዶ በትኩረት እንደሚሰራ የቅርንጫፍ ጽሕፈት ቤቱ ስራ አስኪያጅ አቶ ጫንያለው ፋጂ ገልጸዋል።